بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فإن أصدق الحديث كتاب الله خير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ودنا كبران ተመልካቾቻችን እንደምን ከርማችኋል እንደምን ሰንብታችኋል በአላህ Subhanahu Wa Ta'ala ፍቃድ እንግዲህ ከባለፉት ጊዜያት አንስቶ ረመዳን ላይ ቤታችን መምሰል አለበት የሚለውን ሐሳብ ያነሳን ነበርና ግለሰቦች እንዴት ራሳቸውን በተቅዋ አላህን በመፍራት ተርቢያ ማድረግ ይችላሉ የሚል ሐሳብ አንስተናል ከዛ ቀጥሎ ደግሞ ቤት ከሚስቶቻቸው ጋር ሲገናኙ በምን አይነት መልኩ ነው ረመዳንን ማሳለፍ ያለባቸው እርግጥ ረመዳን ላይ ብቻ ትኩረት አላደረግንም ከረመዳን ውጪም ረመዳን ውስጥም ያለ ህይወታቸው ከባለቤታቸው ጋር ሲሆኑ በምን መልኩ ነው እንደባል ሚስትም እንደሚስት ማሳለፍ ያለባት ሚለውን አንስተናል ዛሬ ደግሞ በአላህ Subhanahu Wa Ta'ala ፍቃድ ልጆችስ ከረመዳን ነሲብ የላቸውም ወይ ድርሻ የላቸውም ወይ ሚለውን እንዳስሳለንና ልጆች ላይ ከዒባዳ አንፃር ረመዳን ላይ ምን አይነት ትኩረት መደረግ አለበት የሚለውን በዛ ዙሪያ እናጠንጥን እስቲ ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው እንግዲህ ቤታችን በረመዳን ስንል ይሄ መንፈሳዊነት እየሰፈነበት አላህ ጋር ቅርበት ምን ጨምርበት እንዲሆን ነውና ጥረታችን በተለይ ከልጆች ጋር ስናያይዘው ደግሞ ቀጥታ ከተርቢያው በፊት ልጆች ራሱ የአላህ Subhanahu Wa Ta'ala ጸጋዎች ናቸው አላህ ለፈለገው የፈለገውን ይሰጣል ይሃቡ ሊመን ይሻው ኢናተን ወይሃቡ ሊመን ይሻው ዝኩር ነው አላህ ለፈለገው ወንድ ሴት ወይ ጃሉ መን ይሻው አቂማ ነው የፈለገውን ደግሞ ልጅም ላይ ሰጠው ይችላል መካል ያደርገው ይችላል አላህ ደግሞ የሰጠው ሰው እነዚህ ልጆች ጸጋዎች መሆናቸውን ካወቀ እነዚህን ጸጋዎች በመንድነው ለአላህ ያደሩ ወይም ደግሞ ለአላህ ዒባዳ አድራጊዎች ማድረገው እንዴት ነው ብሎ ሊጨነቅ ይገባዋል ማለት ነው ከተለያዩ ጥቅሞች አቋያ አንደኛ ልጅ በራሱ መልካም ልጅ ሲሆን ወለደን ሷሊህ ሲሆን በዱንያም ላይ የከሌ ልጅ ተብሎ ይወደሳል እንደዚህ ሌባ ልጅ የከሌ ልጅ ሌባ ነው እንዲባልለት አይፈልግም ማንንም አባት ማንንም ወላጅ ይሁን ያንን እንዳይሆን የሚያደርገው ደግሞ በአግባቡ ያሳደገው ወላጅ የለፋ አባት የለፋች እናት ከሆነች ያንን ማግኘት ትችላለች ሁለተኛው በጣም ማወቅ ያለብን ደግሞ አወለዱን ሷሊሁን የድዑ ለሁ ነው መልካም ልጅ ተሰጥቶት ለወላጆቹ ለአባት ለናቱ ዱዓ የሚያደርግ ከሆነ ይሄ ሶደቃ ጃሪያ የሚፈሳል አይደለ እስከ መጨረሻው ድረስ ሞቶ 80 አመት የተቀመጠ ሰው ከ80 አመት በላይ 120 140 180 እንድትቀመጠ በልጁ ሊሚልክ አብሮ ሊኖር ይችላል ያንን ያወቀ ሰው ተርቢያ ላይ መልፋቱ አይቀርምና መጀመሪያ ኒዕማውን ጸጋውን ማወቅ ያስፈልጋል ወይን ተዑዱ ኒዕመተላሂ ላ ቱህሱሃ ነው የሚለው አላህም ይሄ አላህ የሰጠን ኒዕማዎች አናቃቸውም ሰው ሲያጣ ያጣው ሰው ምን አለ ልጅ ሰጥቶኝ ሌት ቀኑን 24 ሰዓት እድሜ ልክ ለፍቼ መልካም ልጅ ሐፊዝ ባደረኩት ለአላህ ያደረ ዳዒ ባደረኩት ዓሊም ባደረኩት ይያለ ይመኛል የተሰጠው ሰው ደግሞ አያቀውም ስለዚህ ያን እዛ ላይ በለፋን ቁጥር ተርቢያችንም የተስተካከለ ይሆናልና እይታችንን መጀመሪያ ማስተካከል لا تعرف ኒዕመቱ ኢላ ቢዘዋሊሃ እንደሚሉት ነው አብዛኛው ጊዜ ላይ ያጡት ሰዎች ናቸው ይሄንን የሚገነዘቡትም የልጅ ኒዕማም የልጅ ጥፍጥናም ሊገባቸው የሚችለው ልጅ ያጡ ሰዎች ናቸው ብዙ ሺህ ብሮች አውጥተው ብዙ ሐኪም ቤቶች ተመላልሰው ያላገኙት ግለሰቦች በእርግጠኝነት ልጅ የሚለው ድምጽ ልጅ የሚለው ድምጽ በሰሙ ቁጥር ውስጣቸው ላይ ምን አይነት ስሜት ወይ ረጅም ጊዜ ያሳልፈው በድካም ያገኟቸው ግለሰቦች ያስታውሱት ሀቂቃ አላህ በምን ሁኔታ ውስጥ ልጅ እንደሰጣቸው አይርሱት እናትም ብትሆን እንዴት ድካም አላህ በድካም ላይ በሆነ ድካም ነው ካላ ምንድነው አንደኛ የልጁ ድካም አለ ሁለተኛ ደግሞ የራሷ ድካም አለ ሁለት ድካም ተደራርቦባት ነው ያሳለፈችውና አባትም ቢሆን ሲያሳድገው ልጅ ይያለ ህፃን ይያለ ልጁን በምን አይነት ሁኔታ ውስጥ አሳልፉት እንዳሳደገው አይርሳ ሀቂቃ የአላህ ኒዕማ መሆኑን የሚያቀው የዛ ጊዜ ነው የለፋለትን የደከመለትን እነዚህ የደከሙላቸውን እንደው በአንድ ሐዲስ ላይ ተወሳ ነብያችን አለይሂ ሰላቱ ወሰለም ሲያውሱ የነበረበትን ላስታውስና
ልጇ ወደ ሆነ ቦታ ሲሄድ ብቻ ታገኘዋለች ልጇ ነገር ነው ሐዲሱ ኋላ በጣም ሮጣ ሄዳ ያዘችው እና አቀፈችው ሱሐቦቹ እያዩ ነው እዛ በጣም በስስት ታቀፈችውና እና ሳታጠባው አዩ ሱሐቦቹ ኋላ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ እቺ እናት ልጇ እሳት ውስጥ ቢጣልባት ትወዳለች አሏቸው በጣም ሲሪየስ ጥያቄ ነው ቤት ልጆች ያላችሁ ልጆቻችሁ እሳት ውስጥ ሲጣሉ ማየት ትወዳላችሁ ወይ ነው እኛ የዛሬ ጥያቄያችን የነብያችን አለይሂ ሰላቱ ወሰለም ጥያቄ ነው አላህ አርፈቅ ነው ከናንተ የበለጠ ነብያችን አለይሂ ሰላቱ ወሰለም ይሄን ሲጠይቁ ሱሐቦቹ ይመለሱት እንዴት ትወዳለች ያለ አትወድም ብለው መለሱላቸው ኋላ ነብያችን አለይሂ ሰላቱ ወሰለም ምናሉ አላሁ አርፈቁ ቢዒባዲሂ አላህ ከባሮቹ ላይ ያለው እዝነት እናትየው አሁን ያያችኋት እዝነት ለልጇ ካሳየችው የበለጠ ነው አሉ ሶላት ባለ መስገዱ አላህ ሲቀጣው እናንተ የበለጠ አዝናችሁለት አይደለም ለምሳሌ አንዳንድ ጊዜ ልጆች ተኝተው ሲታይ በቃ እንቅልፋቸውን ከሰከሰ ለምን ሶላታቸው ለምን እንቅልፋቸውን በጠብጥባቸዋለን ምናምን ይባል ጨዋታ ሲጫወቱ ዒባዳቸውን ትተው ጾማቸውን ትተው ሲበሉ ሲታይ ለምን ብለን እኛ እንዳዘነ ከአላህ የተሻለ እዝነት እንዳለን አድርገን ራሳችንን ቆጥራለን ግን وإن تعدوا نعمة الله لا تحصوها يا الله يا ሁሉ ኒዕማ ያፈሰሰባቸው ምንድነው ፍጥረታቶቹን ከናንተ የበለጠ አላህ ያዝንላቸዋል አላህ ይጾሙ ብሎ ሲያዝ አላህ ይስገዱ ብሎ ሲያዝ አላህ Subhanahu Wa Ta'ala ይሄን ካላደረጉ እቀጣለሁ ብሎ ሲያዝ ከናንተ የበለጠ አዛኝ ከመሆኑ ጋር ነውና አንዳንድ ጊዜ የደከማችሁለት ንብረት ለረጅሙ ህይወት እንዲበላሽበት እንዴት አሳልፈን እንሰጣለን ትክክል ይሄ ደግሞ በራሱ ልጆች ወደ ያላህን ኒዕማ ጸጋ እንዲያወሱና ወደሱ እንዳይገቡ አለማድረግ በራሱ ያላህን ኒዕማ መካር ነው ለም ተረ ኢለ الذين بدلوا نعمة الله كفرا وأحلوا قومهم دار البوار ልጆችን ከተውናቸው ልጆች በእኛ ምክንያት እኛ ባለመንከባከባችን ባለማሳደጋችን ትሪት ባለማድረጋችን አላህን ሲያምፁ የተሰጠን ኒዕማ የካርን ነው ያለ ነው ማለት ነው ስለዚህ እዛ ላይ በደንብ ማየት ሰውኮ አሁን ማሜ እንዳነሳው ሐዲሱም እንኳን እሳት መግባት አይደለም ሰፈር ላይ ኳስ የሚጫወት ልጅህን በሆነ ነገር ቢደበድብበት ቢመታው እንዴት እንደሚያንገበግብ ታውቃለህ እንዴት እንደሚያደርገው ታውቃለህ ግን ያላህን ያመፁ ሲሄዱ ደግሞ እዛ ላይ ቁጥጥር አለማድረግ ልጆችን ለሳት መዳረግ አግባብም አይደለም ያዩ الذين امنوا قوا انفسكم واهليكم ነው ቤተሰቦቻችንን የምንጠብቀው እኛ ነው ይሄ ተወሰነ ያክል ከለፋበት በለጋድሚው ልጅነቱ መሰራት ባለበት መንገድ ከሰራ ነው ነገ ከነገ ወዳ እሱም ሌላ ሰው መስራት ይችላል እንደውም ቤተሰብን ባባ ሶላት ደርሷል ማማ ሶላት ደርሷል አይሰግድም እንደ ዛሬ ብሎ መቀስቀስም ይጀምራል ስለዚህ ጾሙም አው ላይ አዛን ተብሏልና አፍጥር ሱሁርና አድርግ የሚለው ይመጣል ተሰራንባቸው ከረመዳንም ጋር ተያይዞ ብቻ የአላህን Subhanahu Wa Ta'ala ኒዕማ ለመርሳት ልጆችን ተርቢያ እንድናደርግ የበለጠ ይረዳናል ለሰው ልጅ እንደ ሰውነት ሆኖ ይረሳል አይቃውን አደም አለይሂ ሰላም ናስ የተባሉት ስለሚረሱም ጭምር ነው ተባሉ ከመጀመሪያ ጊዜ ላይ ፈነሲያ ወለም ነጂድ ለሁ አዝመና ቁራጥነት አላገኘንበትም ጀነት ውስጥ ያ ሁሉ ድሎት ተሰጥቶ ሰውነን አፍተሮልኛ እንዴት ረሳችሁ ብለና ይወቀስና አይደለም ለምን ረሳችሁ ብለን ግን ተመለሱ ሁሉ ጊዜ ቁርአንም ሲወርድ ዝክራ ነው የወረደው አይደለ ሙእሚን የሆኑ ልቦች ያላቸው ሰዎች ያሳለፉት ነገር ሲነገራቸው ተዝኪራ ሲደረግላቸው ወደ ኋላ ነቃ ይላሉና መንቃት አለብን ሀቂቃ ልጆች ባክነው በነገራችን ላይ ዲን የሌለው ልጅ አላህን የማይፈራ ልጅ ነገ እኛ ለሱ ብቻ አይደለም ለራሳችሁ መንፈራላችሁ አለ ሀቂቃ የቤት ልጆች ያላችሁ ከአላህ አርቃችሁ የምታሳድጉ ግለሰቦች ለራሳችሁ መንፈራላችሁ አለ ነገ በላይ ላይ ቤት ሽጦ የሚጠፋኮ ልጅ ትፈጥራለህ አላህን የማይፈራ ከሆነ የሚደበድም ይገልም አለ አዎ ሞልቷል ስንት ፋሂሽ ሰርቶ ስንት አጸያፊ ነገር የመጀመሪያ ጉዳቱ ከልጁ ከራሱ ከመሆኑም ጋር የመጀመሪያ ጉዳት እቤትም ይመጣል እናትና አባት ነው የሚሸከሙት ይሄንንም መርሳት የለባቸውም የአላህ ኒዕማ ኩፍር ተደርጎ ሰዎች አስተባብለው ምን እንደው አመፀኛ ልጅ ሆነብኝ እንደዚህ ሆነብኝ ብለው ከመውቀሳቸው በፊት አላህ የሰጣቸው ኒዕማ እንደሆነ ያስተውሉበት ልጆችም ራሱ ተርቢያ ከሚደረጉበት የመጀመሪያ
ምንድነው መንገዶች መካከል እነሱ ራሳቸው አላህ የሰጣቸውን ኒዕማ እንዲያስተውሉ መገፋፋት ነው። አላህ የሰጣችሁ ይሄንን ነገር አላህ የሰጣችሁ ነው፣ ይሄን ያደረገላችሁ አባት የሰጣችሁ አላህ ነው፣ እናት የሰጣችሁ መሽስ በራሳቸው ቋንቋ ነው የምትነግራቸው። በእንትና ማለት እንደ ትልቅ ሰው እናውራቸው ይያልና የዛሬ ልጆች እርግጥ በሰሉ ናቸው፣ ገና ከልጅነታቸውም አድገው ነው የሚወለዱት ይመስለኛል። አልሙሂም የንቃተ ህሊናቸው ከድሮ ከኛ ዘመን ላይ ከነበርነው ጊዜ የተሻለ ይመስለኛል። ያውቃሉ፣ ይጠይቃሉ እኮ አሁን ልጆች አሁን ህጻናቶቹ 3 አመት 2 አመት የሆናቸው ልጆች ባባ ይሄን ጆሮዬን ማን ነው የሰጠኝ ብሎ ይጠይቃል። ሲጠይቅህ በሚገባው ልክ አላህ ነው ስትለው እሱ ከአላህ ማን ነው የሚለው ጥያቄ ይጠይቃል። ግን ማለማመድ ይቻላል። በጣም የሚያዝናኑ ጥያቄዎች ይጠይቁሃል። በዛ ላይ ያንተን ተርሶ ማስተማር፣ አላህን ማመስገን፣ አላህን ማወቅ፣ የአላህን ሀያልነት እንዲረዱ ማድረግኛ ይሄ ኢንትሮዳክሽን ፓርት ስለሆነ ማለት ነው። ከዛ እያለማመርናቸው ስንመጣ ቀጣይ ይሄ ሶላቱ ሲያሙ የሚለው ደግሞ ይቀጥላል። ፊጥራህ ነው አፍተሩል ሰዎች የሚያመሰግኑት በተፈጥሮ መልካም ያወለላቸው ነው። አላህ መልካም እንዳወለላቸው እናስተምራቸው ነው። አሁን ኢባዳ ውስጥ ከመዘፈቃችን በፊት ማለት ነው ቀድሞ አቻክሎ ልጆችን ስገድ ብሎ ከመደባደብህ በፊት ለምን ወንጀል ሰራህ ለምን ቁማር ተጫወትክ ብለህ ከማደባደብህና ከመቆጣትህ በፊት መጀመሪያ አላህ የዋለለትን ኒዕማ እንዲረዳ አድርገው። ሌላ እኮ ስብስባ አጀንዳ እኮ አይደለም። አንተን ለምንድን ነው የሚወድህ? ለምሳሌ ወላጅ አባቱን ለምንድን ነው ሰው የሚወደው? የሆነ ነገር ስላደረገለት ነው። በህይወቱ ውስጥ የሆነ መልካም ነገር አድርጎልኛል ብሎ ስለሚያስብ ነው እኮ አይደለ? እናቱን የበለጠ የሚያከብረው ሰው ለምንድን ነው? የበለጠ መስዋዕትነት ከፍላልኛለች የሆነ እዚህ ደረጃ ልደርስ ብለው ሲናገሩ እኮ እንደዛ ነው። ካደገን በኋላ ልጆች እዚህ ደረጃ ለመድረስ የመጀመሪያ ቅድሚያ ሰጠው ለከሌ ነው የሚሉት ለምንድን ነው? ኒዕማ አድርገውልኛል፣ የሆነ ውለታ ውለውብኛል፣ ከእድሜያቸው አሳልፈው ቆርሰው፣ ከሀብታቸው ቆርሰው፣ ከምናቸው ቆርሰው አሳልፈው ሰጥተውኛል ብለው ስለሚያስቡ ነው። ማባሉክ ማንነትህን ራሱ እንዳስገኘህ እንዲረዳ ካደረከው ግለሰቡን አላህ ህይወትህን ሙሉ የሰጠህ አላህ ነው ብለህ እንድትረዳ ካደረከው ሌላ አዛዥ ራሱ አይፈልግም። ሀይቃው ልጆች በተፈጥሯቸው መልካም የሚውልላቸው ለምሳሌ 1 ቀን 2 ቀን 3 ቀን እያለ ከረሜላ ዛሬ የሚሰጠው ነገ የሚሰጠው ከነገ ወዲያ የሚሰጠውን ግለሰብ በነጋታው ከተወሰነ ጊዜ በኋላ በቃ ሲመጣ ራሱ ይስቃል፣ በደስታ ይቀበለዋል። ለምን የሆነ ነገር ያደርግልኛል ብሎ ስላሰበ። እና አንዳንድ ጊዜ ልጆች እኛም በራሳችን ልጆች እያለን የሆነ ነገር አድርጉ ይባልና ለምን ብለን ስንጠይቃቸው አላህ እንደዚህ ያደርግላችኋል ብለው ይነግሩ ነበር። አላህ ጀነትም ይባላል ምናምን። እርግጥ እዛ ውስጥ እንደዛ ስትባል ደግሞ የሚጠይቁት ጥያቄ በዛ ያዝናናል እኮ። ግን እኮ እንዳልከው ማሚ ከዛ ባሻገር አሁን የአላህን አዘማ እየነገርናቸው እንዲህ አይነት ጥያቄም ሲጠይቁ ሌሎች ደግሞ የሚጠይቋቸዋል በጣም ሲምፕል የሆኑ ባባ ከሰገርን ብስኩት ትገዛለህ ይላል ልጅ። ከሰገርን ደግሞ ኬክ ትገዛልኛለህ የሆነ ነገር ይለዋል። በዘመኑ ቋንቋ የሚጠይቁ ነገሮች አሉ። ያህን ነገር ከሶላት በኋላ ወይም ደግሞ እንመጣበታለን ከጾመ የሆነ ያክል ከጾመ እንደምታደርግለት ካወቀ ዛሬ ጾማለሁኝ ይላል፣ ዛሬ ይሰግዳለሁ ይላል። ራሱ ሊያስቸግር ይችላል። ራሱ ያው ፕሮግራም ያደርጋል። የተወሰነ ረፍት ሰተናሽ ተመልካቾች ጋር ተመልሰን እንመጣለን። ውድ ተመልካቾች ሀሳባችን አልተቋጨም። ከረፍት በኋላ ተመልሰን እንመጣለን። ተመልሰን መተናል። ውድ ተመልካቾች ከረፍት በፊት እያነሳን የነበረው ያው አላህ Subhanahu Wa Ta'ala ለወላጆች የሰጠው ኒዕማ ነው። ልጆችን እንደ ኒዕማነታቸው መታየት አለባቸው ብለናል። ስለዚህ ማባከን የለበትም የሚል ሐሳብ አንስተናል። በሁለተኛነት ደግሞ ልጆችም ተርቢያ ሲደረጉ የመጀመሪያ ተርቢያ ሊደረጉበት የሚገባው ሐሳብ አላህ Subhanahu Wa Ta'ala ብዙ ኒዕማ የሰጣቸው ብዙ ውለታ የዋለባቸው አካል እንደሆነ እንዲረዱ ማድረግ ነው። በመልካም ጎን እንዲረዱ አላህን Subhanahu Wa Ta'ala በማስፈራራት ሳይሆን ቀጪ ነው ምንድነው ከሚለው ይልቅ
አላህ መልካም ነው ይሄንን ውለታ ይዋለልኝ ይሄን ያደረገልኝ የሚለውን ሐሳብ አስቀድመው እንዲይዙ ማድረግ ነው የሚል ሐሳብ አንስተናል። በሌላ በኩል ደግሞ ኩፍር ኒዓም የሚያስከትለውን አደጋም እንደዚህ አላህ Subhanahu Wa Ta'ala የለገሰውን መልካም ነገር በማስተባበል ምን ያደርጋል ይሄው ልጅ ሰጠኝ ተበላሸብኝ ልጁ ምናምን በሚል ልጆችን እንደ አሳንሶ መመልከትና ከአላህ ኒዕማ ለመቁጠርም በራሱ እንዲበላሽና የበለጠ ፈሳድ ይዞ እንዲመጣ የሚያደርግ ነገር ነው የሚል አንስተናል። እስቲ ወደ ተርቢያው እንሂድና ልጆችን ይሄን ካስተማርን ወደ ዒባዳ ለምሳሌ እንደ ሶላት ያሉ ዒባዳዎች እንደ ጾም ያሉ ዒባዳዎችን በምን መልኩ ልናለማምዳቸው እንችላለን የሚለው እናንሳ። ዋናው እስካሁንም ያልነው እንደ መንደርደሪያ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ሙሩ አውራደኩም ሊ70 ሙሩ አውራደኩም ቢሶላቲ ሊ70 የሚል ሐዲስ አለ። 7 ዓመት ሲሞላቸው ሶላት እንዲሰግዱ ዘዟቸው ይላል። አሁን ትእዛዝ ነው። እዚህ ላይ ግን እኔ የተወሰኑ በሰዎች እይታቸው የተለያየ እይታ አላቸው። ተነስተ 7 ዓመት ሲደርስ 7 ዓመት ሲሞላው ዘዘው የሚመስለው አለ። እስከዛ ድረስ ዝም ብሎ ተቀምጦ ማለት ነው። 7 ዓመት እስከሚሞላው ድረስ ምንም አይነት ነገር ካልሰራ ነው ቅድም ያልነው ነገር ተርቢያት አልተሰራበት ስለ አላህ ማንነት ካልነገርከው ስለ ሶላት አህካም ሶላት ውዱ ማድረግ መሰሎችን ካልነገርከው ትእዛዝ አታመጣም። አንድ ሰው የምታዘው እኮ ያለማመርከውን ነገር ነው ይሰራል ብለህ ስታምን ነው። ስለዚህ ከዛ በፊት ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲናገሩ የተሰሩ ስራዎች ተምሂዲ ፓርት ይሄ መግቢያ ነገሮች የተነገራቸው ነገሮች ለልጆቹ አሉ ተነግሯቸዋል አውቀዋል አስተምራቸዋል። 7 ዓመቱ ላይ ሲደርስ ግን ስገድ ነው የምትለው። እንዴት እንደሚሰግድ ያሳይተዋል አብሮህ ኑሯል። ጾምም ሲሆን በዛው ደረጃ ነው። አክቹአሊ የጾምና የሶላት ይለያያል። ለምሳሌ ሶላት 5 አውቀት ሶላት ስገድ ብለህ አዛዋል ሊችለው ይችላል። ጾም ላይ ሲሆን ግን ሙሉ ቀን ጾም ብለህ ላታዘው ትችላለህ። ግን የሚጾመው የሆነ ያክል ፓርት የሆነ እስከ 6 ሰዓት ሊሆን ይችላል 7 ዓመት ልጅ ወይ ደግሞ እስከ 3 ሰዓት ሊሆን ይችላል ወይ እስከ 4 ሰዓት ጾምኩኝ ብሎ እንዳስብ የማድረግ ነገር ነው። አማ ፊ ሶላት ግን ስገድ የሚለው እዚሁ ከ7 ዓመት አካባቢ ላይ ይመጣል ማለት ነው። እንደ ግዴታ ትእዛዝ ነው። አይዋ ግዴታ ትእዛዝ ከመድረሱ በፊት እንግዲህ መሟላት ያለባቸው ነገሮች ይግዳሉ። እንዳነሳቸውም ልጆች በአንድ ቀን ለውጥ እንዲመጣባቸው አንጠብቅም። ተደሩጅ ይፈልጋል። ተርቢያ ስንጀምር ይሄንን ክፍል ስንጀምርም ታስታውሱ እንደሆነ ተርቢያ ማለት ተደሩጅ ነው ብለናል። ቀስ በቀስ ነው። አዎ ቀስ በቀስ ወይ ስቴፕ ደረጃ በደረጃ ያደረጉ ማብሰል ነው እንጂ እስከ 6 ዓመት ከግማሽ ምንም አይነት ማቅ ግለሰብ በነጋታው ተነስተ እንዴት ዛሬ አልሰገርክም ብለ ስለተጮኸ ስለተደበደበ ልጁ ይለወጣል ማለት አይደለም። ሐቂቃውን መጀመሪያ የሶላትን ግንዛቤ እንዲይዝ ወይም ለትእዛዙ ሊያዳርሰው የሚችል ነገር ሊደረግለት ይገባል። ለምሳሌ መጀመሪያው አላህ እንዲወድ ማድረግ ነው። ለማን ነው መስገደው ብሎ ሲያስብ ለአላህ ነው መስገደው ብሎ ደስ ብሎት እንዲሰግድ ማድረግ ማለት ነው። ወማ ቢኩም ሚን ኒዕመቲን ፈሚን አላህ ቅድምም እንደ መግቢያ ላይ አንስተነዋል። ስለዚህ ለአላህ ነው መስገደው አላህ እኮ ይሄን ያደረገልኝ ነው ይሄን ባደርግለት ደግሞ ገና ይሄን ይጨምርልኛል እስካሁን የሰጠኝ ነገር አለ ከዚህ በኋላ ደግሞ ይሄን ይጨምርልኛል ብሎ እንዲያስብ ማድረግ ልጁን ማለት ነው። ስለዚህ ሜንታሊ ግለሰቦች በተፈጥሯቸው እንትን ናቸው ጥቅም ምንድነው ጥቅም ወዳጆች ናቸው። ጥቅም እና እንትን ጋር ሲያያዝላቸው የበለጠ የመስራት ሞራላቸው ይነሳሳል። ለዛ ነው አላህ Subhanahu Wa Ta'ala ለኛም እኮ ጀነት ብሎ የነገረ ያማለለ አይደለም ለወንዶች እንደዚህ ያለላችሁ ለሴቶች እንደዚህ ያለላችሁ እያለ ያማለለን ነው። እኛ ህፃናት ከኛም የተለየ ብዙ ነገር ላይኖራቸው ይችላል። በዚህ መስአላ ላይ አላህ Subhanahu Wa Ta'ala መውደዳቸው የበለጠ ወደ ስራ እንዲገፋፉ ያደርጋቸዋልና የመጀመሪያው ልጆችን ወደ ሶላትም ወደ ዒባዳ ወደ የትኛውም ወደ ጾምም ስናዛቸው አላህን ከመውደድ ጋር ይስሩት ከመፍራት ጋር አይስሩት። በተቻለ መጠን እንትን ምንድነው እንዲሸሹት የሚያደርግ አይነት ነገር አንንገራቸው። ጀሃነም አለ ምናምን የሚለውን ማለት ነው ወደውት ፈቅደው አምነውበት እንዲያደርጉ ማለት ነው። ከዚሁም ጋር ተያይዞ እኮ አንተን እንደዚህ ያደረገ ያሳመረ የፈጠረ አላህ ነው ለሱ ደግሞ ምስጋና ማድረስ አለበት። ለምሳሌ ትምህርት ቤት ላይ ሚስ የሆነ ነገር ስታደርግለት አመሰግናለሁ የሚል ነገር ይላሉ ልጆች። ልክ በዛ ጋር አምጡ ይሄን ደግሞ ለአላህ ምስጋና ማድረስ አለበት መሰል ነገሮችን
ማለማመድ ነው። ከዛ በኋላ እየተላመዱ ሲመጡ እያደጉ ይሄዳሉ። አብሮ እንደው ይረዳናል ብዬ የማስበው ለተርቢያ አብሮ ቢሄድ ብንለማመደው ብዬ የማስበው በተግባር ማሳየት። ለምሳሌ ምን ማለት ነው? ሶላት ከሆነ ሁሉም ፋሚሊው ቤተሰቡ መስገድ አለበት። እየሰገድን አብረን ተነሱ ብለን ማሳየት ማለት ነው። እኛ ተኝተን እንደምን አሰግድም ብትለው አይሰግድም። ባባም የተነሳ ይላል። ከነገ ወዳ ግን አብረን የምንሰግድ ከሆነ ሶላት ደርሷል፣ አብረን መስገድ አለብን፣ የጾም ሰዓቱ ደርሷል፣ አብረን እንጾም፣ ዚክር እናድርግ የሚሉት ነገሮች አብረው በተግባር ቢታይ ቤተሰቡም አብሮ ቢያሳይ ማለት ነው። ያኔ እየተለማመድ እንመጣለን። እንትን ነው ተፈጥሮም ግለሰቦች በቃ አፍተሩል በልጅነት እድሜ ያለው ፊጥራህ ነው። ንጹህ ልብ እኮ ያላቸው ግለሰቦች ናቸው። ወላሂ አላህ አድሏቸው ህፃንነት ላይ ያሉ ግለሰቦች በጣም ንጹህ ልብ ያላቸው ለመመራትም ቀላል የሆኑ ናቸውና አላህን እንዲወዱ ካደረግናቸው ለአላህ ማመስገን እንዳለባቸው ውለታ ቢስነት ስሜት እንዲሰማ ካደረግናቸው ይሄን አለማድረግ እኮ በጣም ነውር ተግባር ነው። እንዴት እንደዚህ ያላደረኩም የሚል የመጀመሪያ ውስጣቸው ከተገነባ ሀቂቃውን ውጫቸው ላይ ያለውን ራሳቸውን ይመራሉ። ውሸት ሐራም ነው ብለህ ነገርከው ልጅ እኮ አንተኑ ነው የሚይዝ። የሆነ ቦታ ስትነገር ውስጡ ስለተገነባ እኮ ነው። ውስጡ ማንነቱ ከተገነባ ውስጥ አመለካከቱ ከተቀረጸ እስከ 7 አመት እድሜ ላይ ያሉ ግለሰቦች ወይም ሰዎች የገነቡትን ነገር ህይወታቸውን በሙሉ ለማፍረስ በጣም ይቸገራሉ። የዛ ሰዓት ላይ የምትገነባባቸው ነገሮች ማለት ነው። እዚህ ቦታ ላይ ያልተገነቡ ነገሮች ደግሞ ከዛ በኋላ ለማምጣት ምንድነው መንሻባ አላ ሸይኢን መንሸባ አላ ሸይኢን ሻባ አለይህ ይላል። ወጣትነቱን ወይም የእድገት የመጀመሪያዎቹን እድሜዎች ያሳለፈባቸው የህይወት ክፍሎች እስከ ህይወቱ መጨረሻ ድረስ አይላቀቁትም። በተለይ በዚህች እድሜ ላይ ይሄ እንዳልከው ይሄ 7 አመቱ ላይ ከባድ ነገር ነው። ሐታ እንደ ቃዒዳ እንደ ህግ ሲያስቀምጡ 3 ነገሮችን አብረህ ስራበት ይላሉ። በ7 አመት ላይ አድብሁ ቢሰብዒን ማለት ይሄ ስርዓት ማስያዣው እንደዚህ አታድርግ እንደዚህ አድርግ የሚሉ ትእዛዝና ክልከላዎችም ራሱ እዚህ ላይ ነው የሚጀምረው። አድብሁ ሰብዓን ወሷሂብሁ ሰብዓን ይላሉ። ልጅን ጓደኛ አድርገህ ምናምን የምትይዘው 18 አመት ከሞላው በኋላ አይደለም። 18 15 አመት ሲሞላ የራሱ ጓደኛ አለው። ምክንያቱም አንተንም አይፈልግም፣ በራሱ ሸፕ ይሄዳል። አንተ ሌላ ነው የምትሆነው እስከዛ ድረስ። በዚህ በሰባቱ ግን ጓደኛው አንተ ነህ፣ አባቱ አንተ ነህ፣ የሚያማክርህ አንተን ነው በአጠቃላይ። ከዛ ወእሙርሁ ቢሰብዒን ይላሉ። ትእዛዝ የሚቀበለው በዛ ሰዓት ነው። በሰባተኛ ይሄን አታድርግ አለው። ባባ እሺ አላደርግም ይላል። እንደዚህ አታድርግ እሺ አላደርግም ማማ ትላለች። ከሆነ ጊዜ በኋላ ግን እሱ ነው እንዲያውም አታድርግ ሊል የሚችለው እና ይሄ ከ7 ጀምሮ ያሉት እድሜዎች ቀላል አይደለም። በነገራችን ላይ ብዙዎቹ ከ4 አመት ጀምሮ እስከ 10 አመት ባለው ሰርቶ መጨረስ ይቻላል ነው ብለው የሚያምኑት። እንግዲህ እዛ ላይ ልፋት ይኖራል። አትሊስት እንኳን እስከ 15 እስከ 14 ባለው ላይ የተርቢያው የተስኪያው ፓርት ልጆች ላይ መሰራት አለባቸው፣ ያን ስለሚለምዱት ማለት ነው። አይዋ እንግዲህ ቁድዋን ካነሳን አይቀር ወይም ቤተሰቦች ቁድዋ መሆን አለባቸው፣ ቀደምት ተምሳሌቶች መሆን አለባቸው። በወሬ ብቻ አይሆንም፣ ቁድዋ መሆን አለባቸው ካልን አይቀር ቁድዋ የሚሆኑት እንዴት ነው? ቁድዋ የሚሆኑት አንደኛ ቤት ውስጥ ያሉ ትልልቅ ሰዎች ለሰላት ያላቸው ግንዛቤ፣ ለጾም ያላቸው ግንዛቤ፣ ለሐራም ነገር ያላቸው ግንዛቤ ምን ይመስላል ነው። እነሱን ስለሚያዩ አባታቸው የሚያደርገው ልጆች ኢሚዲየትሊ የመጀመሪያ ምርጫቸው የሚሆነው እሱ ነው። በነገራችን ላይ ልጅ እያለ እኔ እንደ ግለሰብ ደረጃ በቃ ትልልቅ ከኔ የሚበልጡ ሰዎች የሚያደርጉት ወይ አስተማሪ የሚያደርገው ነገር ልክ እንደ መላእክት አድርጌ ነበር መስለው። ካንተ ሁሉ ነገር የሚያውቅ ሁሉ ነገር ማድረግ የሚችል ምናምን አድርገን ነው የምናስበውና ቤት ውስጥ ያሉ ታላላቆቻቸው የሚያደርጉት ቤት ውስጥ ያሉ ወላጆች እናትና አባት የሚያደርጉት ነገር ማተር ያደርጋል። እናት ሳጾም ልጅ አይጾም፣ እናት እየፈታች ልጅ አይጾም። እንደው ቢችሉ የሚያፈጥሩባቸውን ጊዜያቶች እንኳን ቢደብቋቸው በህመም ምናምን እንኳን ቢሆን ቢችሉ ማለት ነው። አላሁ አለም መቼስ ለማስተማር ከሆነ ሀይድ ላይ እንደማይጾም ልታስተምራት ከሆነች ሴት ከሆነች ትንገራት ታስተምራት በዛ መልኩ። ካልሆነ ግን ዒባዳ ሲያደርጉና ኢህቲማም ሲሰጡ ያሳዩአቸው ሀቂቃው እኛ ያለን ጭንቀት ነው ወደ እነሱ የሚጋባውና ልጅ ያለ አባቱ ሹፌር የሆነ ግለሰብ ከሆነ በቃ አንተ ምን ትሆን ትፈልጋለህ ሲባል ስለዚህ ቁድዋ የሚባለው የመጀመሪያ ራሳቸው ሰርተው ያሳዩአቸው።
እነሱ የሚሰጡትን ትኩረት ልጆቻቸውም ስለሚሰጡ ማለት ነው። በሁለተኛ ደረጃ ደግሞ ሶላትን የሚወዱበትን ነገር ያመቻቹላቸው። ቁድዋ ከሆኑ ቁድዋ የሚባለው ይሄው ነው። ከጾምክ ዛሬ ይሄን አድርግልሃለሁ፣ ዛሬ ካፈጠርክ ይሄን አድርግልሃለሁ። እኛ ቤተሰብ ውስጥ አይጋም ነገርኛ ልጅ እያለን ሙሉ ሰዓት መጾም አንችልም፣ ይከብደናልና ግማሽ ግማሽ ያጾሙ ነበርና እስከ ዙሁር ድረስ ጧት ቁርስ ያበሉናል፣ እስከ ዙሁር ድረስ እንጾማለን። ከዛ በኋላ ዙሁር ላይ እናፈጥራለን። ከዛ እስከ አስር ደግሞ እስከ ማታ ኖርማሊ ከምግብ የተለየ ነገር የለም። በመሐከል ያለችው ውሃ ምናምን መተው ካልሆነ በስተቀርና ይሰፋላቸዋል ይሉን ነበር። እና የእውነትም ይሰፋ ይመስለኝ ነበር እኔ በዛ እድሜ ላይ ባለነበት። ከዛ የተለየ ነገር ምን ያደርጋሉ? ማታ ማታ ላይ የተወሰነ ብስኩትም ወይ ምናምንም ካለ ይሄ ላፍጥር ለጾሙ ሰዎች ብቻ ነው ይባላል። አሁን ሳንፈልገው ይዘጋጃል፣ አምሮም ይዘጋጃል ለማመዳል። አሁን ሶስት ፍሬ ምናምን የሚሰጥ ከሆነ ተምር ላልጾሙት ይቀነስባቸዋል። ፊልት አድርገዋለህ ሳታስብ በልጅነትህ የሆነ ነገር እንድታዳብርበት ያደርጋልና ዒባዳ ጋር የሚተሳሰር ደስ የሚል ነገር ደግሞ ያቆራኙላቸው። መደባደቡ አይቅደም ነው። አዎ ትክክል ነው። አንድ ኡስታዝ ምን አለኝ የሆነ ቀን እንደዚህ በረመዷን ላይ ልጆች 3 ልጆች አሉት እሱ ሲነግረኝ፣ አሁን ከዚህ በላይ ሊኖረው ይችላል። እና በእንትኖች ግድግዳው ላይ በሚታይ ቦታ ላይ የሆነ የሚሰካበት ነገር አዘጋጀ። ከዛ በኋላ ዛሬ ጾመ ማን ነው ይላል። እኔ ጾም ያለሁ ሲል አንድ እንትን አበባ ይደረግለታል፣ ዛሬ ይሰቀልለታል ማለት ነው። ዛሬ ማን ነው እናቱን የታዘዘ እኔ ነኝ ይላል። ከዛ እዛች ላይ 2 ይደረግለታል። 30 ቀን አለ። ከዛ በ30ው ቀን እንደዚህ የጾመውን በቀናቸው ልክ የጾሙትን ያክል ሲያደርግ ልጆቹ ከታች ያሉት የሚበልጠውን ያያሉ። ስለዚህ ላለመውረድ ላለመበለጥ ያችን እያዩ ይሄዳሉ። በ30 ቀን ሲሆኑ 30 ይኖረዋል። የሆነ ነገር ካጠፋ ለምሳሌ እስከ 6 ሰዓት ከሆነ መጾም ያለባቸው ያው ስላልወጀበባቸው ማለት ነው። በዛ መካከል ላይ ያልጾመ ሰው ካለ ከዛች ከአበባዋ ላይ ይቀነሳል። ስለዚህ የሚያዩት የሚቆጥሩት ያን ነው። አእምሯቸው ላይ ልክ እኛም አንተ እንዳልከው ስናፈጥር የሚሰጠን ቴምር አለ። ለጊዜው የእኽላስ ጉዳይ አይደለም የሚያሳስባቸው። የነሱ ኢኽላስ 3 ቴምር ማግኘት ሊሆን ይችላል፣ 4 ቴምር ማግኘት ይደርሳል፣ ቀስ በቀስ ይደርሳል። ዝሮ ማለማመዱ በዚህ አይነት መልኩ ሹዑራቸውን ፊሊንጋቸውን ሳይኮሎጂካሊ ሬዲ እንዲሆኑ ማድረጉ አንዳንድ የተርቢያ ሂደት ሊሆን ይችላል። ከሆነ ግለሰብ አይቀር በትክክል ኢህቲማም አድርጎ ያሳያል። የእውነት ሶላት የሚያሳስበው ከሆነ እኔ ማድረግ አንችልም ይከብደናል ምናምን የሚሉ ነገሮች ማለት ተርቢያ ማስተማር ለወላጆች አይጠበቅብንም። አይቀ ትምህርት ላይ እንዴት እንደሆኑ ስለምናቃቸው ማለት ነው። ለምን አላጠናህም ተብሎ ልጅ አንደኛ ወጣ ተብሎ ምንድነው የሚደረግለት የሚለው ሁላችንም ቤት የምናቀው ነው። ምንድነው የሚደረገው? ሶላት ሰገድክ ተብሎ ምን የተደረገለት አለ? እኛ ልጅ እያለን አይቃ እኔ አሁን የተለየ አዲስ ፍልስፍና አይደለም እኮ ያለ ተጨባጭ ነው ማለት በዱንያ በኩል ስናደርገው የነበረውን ራሱን ገልብጠ ነው ለዲን ደግሞ እናድርገው። ሌላ የተለየ ነገር ምን ጠየቅን? ይሄው ነው እኮ። አዎ በዚህ ረመዳን አንድ ጊዜ ያከተመ ይሄን ይደረግለታል። እኛ ልጅ እያለን ሀይቃ የምታስታውስ ከሆነ እኔ በራሴም ተጅሪባም እየነገርኩ ስለሆነ 3 ጁዝ ሲቀራ አንድ ሰው 2 ጁዝ ሲቀራ ምናምን የሚደረጉ ሐፍላዎች ነበሩ አይደለ? አሁን ጊዜ ከሆነ ነገሮች ጋር ተያይዘው እንደዚህ ናቸው ዲን አካል አይደሉም ምናምን ተብለው እንዲገለሉ ተደርገዋል። ይሄ አካዳሚኩ ወሰደው ይመስለኛል። በዛ ብዙ ኢቨንቶች እኮ አሉ። አንደኛ ሲወጣ እኮ ዛሬም እኮ የተደረገ እኮ ነው። ትምህርት ቤቶች ላይ ኮኛ ያያየን ነው። አይቃውን ትምህርት ቤት ውስጥ የሆነ ነገር አድርጎ ሰክሰስ አድርጎ ሲመጣም ይደረግላቸው ያያየን ነው። ቁርአን ላይ አክትሞ ሲመጣ ቤት ውስጥ ምን የተደረገለት ሰው አለ ነው። እኔ አስታውሳለሁ አንድ ጁዝ የጨረስኩ ጊዜ ዝም ብሎ ዳቦ ምናምን ገዝተው እንትን ያድርጉ ነበር። እዛ ጊዜ ኡስታዞቹም እንደዛ አይነት ልምድ ነበራቸው። ከዛ ደግሞ ስንት ነበር ተባረክ ሲደርስ ይታረጋል። ተባረክ ላይ ሲደርስ በጣም እንትን አላቸው፣ ተጽዕኖ በጣም አላቸው እንደ ልጅ ሆነን ስናስበውና ከዒባዳዎቹ ጋር የሆነ ለልጆች የሚያማልል ነገር ማቆራኘቱም መልካም ነው። አብሮ ማየቱ ማለማመዱ አይከፋም። አሁን በተለይ ረመዳን ጋር ስናያይዘው ምን ይሆናል? እድሜያቸው የደረሰ ስንል 7 8 9 የሆኑትን ተራዊህ ላይ ሲሄድ ይዞ ሄዶ አብሮ የቻልከውን ያክል ሰግደ ከዛ በኋላ መመለስ ትችላለህ።
ጾም ላይ ለሊት ስንነሳ ለመብላትም ይነሳሉ ደስ ስለሚላቸው ለሊት ላይ በልተው መተኛት ምናምን ስለሚኖሩ ዝም ብሎ ቀስቅሶ ማለማመድ በልተናል የሚለው ነገር ያስባሉ ሱሑሩም በረካ አለው ዝሮ ስለዚህ በዛ አድርጎ ባይጾምም እንደዛ ብናደርጋቸው አሪፍ ነገር ነው መርሐባ ውድ ተመልካቾቻችን እንግዲህ ልጆችን በዒባዳ ላይ እንዴት ተርቢያ እናደርጋለን በተለይም በረመዳን የሚለውን ሐሳብ በሌላ ፕሮግራም ተመልሰን የምንመጣበት ይሆናል አሁን ሰዓት ስላበቃ በዚሁ እንሰናበታችሁ ሰላም አለይኩም ወራህመቱላሂ ወበረካቱ